ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና የጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳ ህፃን ማለታቸው በኢንተርኔት መንደር ከፍተኛ መነጋገሪያ ሆኖ ውሏል። የፈረንሳይ ግዙፍ የሱፐርማርኬት ኩባንያ ካርፎር የሜድሮክ ኢንቨስትመንት ግሩፕ አካል ከሆነው ኩዊን ሱፐርማርኬት ጋር የፍራንቻይዝ ስምምነት በመፈራረም በይፋ ወደ ኢትዮጵያ ገበያ መግባቱን አስታወቀ። የቬንዙዌላው መሪ ኒኮላስ ማዱሮ አዎ ነኝ ጌታዬ እኔ የቬንዙዌላ ሪፐብሊክ ፕሬዝዳንት ነኝ ሲሉ ተደምጠዋል። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ በአዲስ አበባ ዩኒቨርሲቲ የ75ኛው ዓመት የምስረታ በዓል ምክንያት ተዘጋጅቶ በነበረው ሴሚናር ላይ የጠቅላይ ሚኒስትር አብይ አህመድ ንግግር በኢንተርኔት መንደር ከፍተኛ መነጋገሪያ ሆኖ ውሏል። ጠቅላይ ሚኒስትሩ በጥናታዊ ጽሑፍ አቀራረብና በፖድካስት ዘይቤ በነበረው ቆይታ የቀድሞው የትግራይ ተዋጊዎች አመራርና የአሁንን አማካሪያቸው ጌታቸው ረዳን ጎንተል የሚያደርግ ንግግር አድርገዋል። ድሮ እነ ጌታቸው ህፃን እያሉ አዲስ አበባ የሚሰራው ስራ ብልጭልጭ ነው ይሉ ነበር። አሁን ግን ስላደጉ እንዲህ የሚሉ አይመስለኝም በማለት በግልጽ ተናግረዋል። ይህ ንግግር ከቀልድ ወይም ከቀላል ወግ ያለፈ ጥልቅ የፖለቲካ ስሌትና የበላይነት የማሳየት ፍላጎት የታየበት ነው። ጠቅላይ ሚኒስትሩ ጌታቸው ረዳና መሰሎቻቸው ህፃን ነበሩ ማለታቸው የቀድሞ ተቃውሟቸው ትችታቸውና እንደ አለመብሰል ወይም እንደ አለማወቅ በመቁጠር የራሳቸው የፖለቲካ ስብዕናና ራዕይ ከፍተኛ የበሰለ አድርገው ለማቅረብ የሞከሩበት ስልት ነው። ይህ አይነቱ አገላለጽ የቀድሞ ተቀናቃኞች አሁን ባለው የፖለቲካ አሰላለፍ ውስጥ ተቀባይ ወይም ተማሪ አድርጎ የመሳል ስነልቦናዊ ጫፍ የመፍጠር ነው። በተጨማሪም አሁን ስላደጉ ሐሳባቸው ቀይረዋል የሚለው አገላለጽ መንግስት ያከናወናቸው ያሉትን እንደ ኮሪደር ልማት ያሉ ስራዎች ተቃዋሚ የነበሩ አካላትን እንኳን ሳይወዱ በግድ እውቅና እንዲሰጡ የማድረግ የፖለቲካ የበላይነት ማሳያ ነው። ጌታቸው ረዳን በአደባባይ እንዲህ ባለመልኩ መጥቀሳቸው በሁለት አካላት መካከል ያለውን የአዛዥና ታዛዥ ግንኙነት ለህዝብ ፍንጭ ለመስጠት የታለመ ይመስላል። በአጠቃላይ ጠቅላይ ሚኒስትሩ ይህንን አጋጣሚ የተጠቀሙት የራሳቸው የልማት ጉዞ ትክክለኛነት ለማረጋገጥና የቀድሞው ተቺዎች ድምጽ ለማላዘብ እንደሆነ መረዳት ይቻላል። የፈረንሳይ ግዙፍ የሱፐርማርኬት ኩባንያ ካርፎር የሜድሮክ ኢንቨስትመንት ግሩፕ አካል ከሆነው ኩዊን ሱፐርማርኬት ጋር የፍራንቻይዝ ስምምነት በመፈራረም በይፋ ወደ ኢትዮጵያ ገበያ መግባቱን አስታወቀ። በዚህ ስምምነት መሰረት ኩዊን ሱፐርማርኬት በኢትዮጵያ ካርፎር የንግድ ምልክት የአሰራር ልምድና ምርቶች በመጠቀም አገልግሎቱ ይሰጣል። አሁን በስራ ላይ ያሉት የኩዊን ሱፐርማርኬቶች ቅርንጫፎች ተሻሽለው በካርፎር የንግድ ምልክት ስር ይሆናሉ። የመጀመሪያዎቹ በካርፎር ስም የሚከፈቱ መደብሮች በ2026 የመጀመሪያ አጋማሽ ለህዝብ አገልግሎት ክፍት ይሆናሉ። ስምምነቱ አሁን ያሉትን 13 የኩዊንስ መደብሮች ወደ ካርፎር ደረጃ ከማሳደግ ባለፈ እስከ 2028 ዓመተ ምህረት ድረስ ተጨማሪ 17 አዳዲስ ቅርንጫፎች ለመክፈት ያለመ ነው። ሜድሮክ እንደ ቡና፣ ሻይ፣ ቅመማ ቅመም፣ አበባና ፍራፍሬ ያሉ የራሱን ምርቶች በዓለም አቀፍ ደረጃ በሚገኙ የካርፎር መደብሮች ለማቅረብ የሚያስችል ከእርሻ ወደ መደርደሪያ ፋርም ቱ ሸልፍ የተሰኘ ስትራቴጂ ተግባራዊ ያደርጋል። የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እንደገለጹት በኢትዮጵያ ገበያ ያለንን ጥልቅ እውቀት ከካርፎር የላቀ አሰራር ጋር በመዋሃድ ለሸማቾች ጥራት ያለውና ዋጋው ተመጣጣኝ የሆነ አገልግሎት እንሰጣለን ብለዋል። የካርፎር ኢንተርናሽናል ፓርትነር ዋና ስራ አስፈጻሚ ፓትሪክ ላስፋርጌስ በበኩላቸው ኢትዮጵያ ውስጥ መግባታቸው በስትራቴጂካው መሰረት ወደ 10 አዳዲስ ሀገራት ለማስፋፋት የያዙት እቅድ አካል መሆኑን ጠቅሰው ከሜድሮክ ጋር መስራታቸው መደሰታቸው ገልጸዋል። ካርፎር በዓለም ዙሪያ ከ15000 በላይ መደብሮች ያሉት ሲሆን ከዚህ 3000 የሚሆኑ በፍራንቻይዝ በውክልና የሚሰሩ ናቸው። ኩባንያው በ2024 ብቻ 94.6 ቢሊዮን ዩሮ ገቢ ማግኘቱ በመግለጫው ተካቷል። አሜሪካ የቬንዙዌላው መሪ ኒኮላስ ማዱሮ ትናንት ፍርድ ቤት አቁማቸው ነበር። የፍርድ ሂደት የተጀመረው ኒውዮርክ በሚገኝ ፍርድ ቤት ነው። ኒኮላስ ማዱሮ ኒውዮርክ በሚገኘው ፍርድ ቤት ሲዘልቁ እግራቸው ላይ የታሰረው ሰንሰለት ያቃጨለ ነበር። ማዱሮ ችሎቱን ወደ ሞሉት ጋዜጠኞችና ታዳሚዎች ዞር ብለው በአፈና ነው የመጣሁት ሲሉ ድምጻቸውን አሰሙ። የቬንዙዌላው መሪ ወደ ፍርድ ቤቱ ከገቡ ከደቂቃዎች በኋላ የ92 ዓመቱ ዳኛ አድቪን ሄልስታይር ማዱሮ ነው ታይደል ሲሉ ማንነታቸው ጠይቃቸው
አዎ ነኝ ጌታዬ፣ እኔ የቬንዙዌላ ሪፐብሊክ ፕሬዝዳንት ነኝ። ከጥር 3 ጀምሮ በአፈና ነው የመጣሁት ሲሉ ረጋ ባለ ስፓኒሽ ተናገሩ። አስተርጓሚ ተቀጥሮላቸው አክለው ካራካስ ከሚገኘው ቤቴ ነው ተይዤ የመጣሁትም አሉ። ዳኛ ማድሮን አቋርጠው ሌሎች ጉዳዮችን የምናወራበት ጊዜው ቦታ አለው አላቸው። የማድሮ ችሎት ውሎ 40 ደቂቃ የፈጀ ነበር። ማድሮና ባለቤታቸው ሲሊያ ፍሬሎስ በቀረባቸው ክስ ጥፋተኛ አይደለንም ብለዋል። ማድሮ እኔ ነፃ ነኝ፣ እኔ መልካም ሰው ነኝ ሲሉ ባለቤታቸው ፍሎሬስ ደግሞ እኔ ፍጹም ነፃ ነኝ የሚል ምላሽ ሰጥተዋል። ማድሮና ባለቤታቸው ሰማያዊና ብርቱካናማ ቀለም ያለው ካራቴራ እንዲሁም ካኪ ሱሪ ለብሰው ነበር ፍርድ ቤት የተገኙት። ማድሮ በቢጫ ማስታወሻ ደብተር ላይ የሚሰሙትና የሚያዩት በአንክሮ ሲጽፍ ነበር። ችሎቱ ሲጠናቀቅ ደብተሩን ይዘው መሄድ ይፈቀድላቸዋል እንደሆነ ዳኛውን ጠይቀው ተፈቅድላቸዋል። ማድሮ ወደ ችሎቱ ከዘለቁ በኋላ አዳራሹን ለሞላው ታዳሚ ሰላምታ ሰጥተዋል። ፊታቸው ላይ ምንም አይነት የተለየ ስሜት ማንበብ አይቻልም፣ እርጋታ የተላበሱ ናቸው። ችሎቱ ሲጠናቀቅ ከታዳሚዎች መካከል አንዱ ብድግ ብሎ ለወንጀልህ ዋጋ ትከፍላለህ ብሎ ጮኸ። ማድሮ ግን በእርጋታ ነው የተመለከቱት። እኔ ፕሬዝዳንት ነኝ፣ የጦር እስረኛ ነኝ ሲሉ በስፓኒሽ ለግለሰቡ ምላሽ ሰጡ። ግለሰቡም እንዲወጣ ተደረገ። አሜሪካ ማድሮን በእጽ ሽብርተኝነት ሴራ፣ ኮካይን በማስወጣት እንዲሁም የጦር መሳሪያ በሌሎች አጥፊ መሳሪያዎች ሴራ ትከሰዋለች። ፍርድ ቤቱ ቀጣይ የችሎት ውሎ ለመጋቢት 8 2018 ቀጠሮ ሰጥቷል። ለዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።